በነገራችን ላይ ተአምር ነው ለነብዩ ሰለላሁ ዐለይሂ ወሰለም። ተአምሩ እንዴት እንደሆነ አስረዳቸዋለሁ። አላህ ስብሐነ ወተዓላ ማንንም ያለ አባት የተወለደን አካል ሁሉ ያውቃል አይደለ? ከእርሱ የሚደበቅ የለም። ማንንም ግን ያለ አባትን የተወለደው ብሎ ማንንም አልገለጸም። ይሄን ሰው ብቻ ሲቀርብ ቁርአን ላይ ስለማን ነው? ስለ አንድ ግለሰብ እንጂ ይሄ ስለ ሁሉም ልጆች አይደለም የሚያወራው። ማን ነው ያ አካል? ይሄን የሚያውቃለ? ሱረቱል ቀለም ላይ የተጠቀሰው ያለ አባት እንደተወለደ የተገለጸ አካል አለ። ለምን መገለጽ አስፈለገ ወደሚለው እንመጣለን። ማን ነው? ከዚህ በፊት ነግሬያቸዋለሁ። ማን ነው የሚያውቅ? የለም። እሺ፣ ወሊድ ብን ሙጊራ ይባላል። የኻሊድ ብን ወሊድ አባት ነው። ወሊድ ብን ሙጊራ ምንድን ነው? ያለ አባት የተወለደ ሰው ነው። ያለ አባት መወለዱን ግን አያውቅም ነበር። አባት እንዳለው ነበር የሚያውቀው። ገብታችኋል? እንዳለ የመካ ሰዎች የሚያውቁት አባት እንዳለው ነው። አባት እንደሌለው ማንና ማን የሚያውቀው? አላህ ስብሐነ ወተዓላ እና እናቱ ያለ አባት መውለዷን ስለምታውቅ እሷ። ነገር ግን አንድ አልነገረችውም ነበር። አባት እንዳለ ያውቃል እሱ። ነቢያችን ሰለላሁ አሁን ለምን አላህ ያለ አባት መወለዱን ያለ አባት እንደተወለደ ለመግለጽ ያለ አባት ስላችሁ መሲሁ በተአምራዊ መንገድ ነው። እሱም በዝሙት ከተወለዱ ልጆች ጋር አናገናኘው። አላህ ስብሐነ ወተዓላ መሲሁን ያለ አባት ሲፈጥረው ጊዜ ተአምራዊ በሆነ መንገድ ፈጠረው እንጂ በዝሙት ከተወለደ አይነት ጋር አይደለም። እሱ ታውቃችኋል። አሁን እዚህ ቦታ ላይ ያለ አባት መወለዱን መግለጹ ለምን አስፈለገ ወደሚለው እንምጣ። ማን ነው የሚለውን ካወቃችሁ በኋላ ወሊድ ብን ሙጊራ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለምን አዛ ያደርጋቸው ነበር። እነከ አንተል አብተር እያለ አንተ ዘር የተቋረጠ እያለ ይሰድባቸዋል። ገብታችኋል አይደል? ልጅ በወለዱ ቁጥር ስለሚሞትባቸው ወንድ ልጆችን እየወለደ አንድ ሰው ከሞተበት ዘርህ አይቋረጥም። በወንድ ልጅ በኩል ነው ዘር ሊሄድ የሚችለው እና አንተ ዘረ ቆራጣ እያሉ ይሰድቧቸው ነበር። ገብታችኋል? ቃሲምን ወለዱ፣ ሞተባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልጆቻቸው በሞቱ ቁጥር አንተ ዘርህ የተቋረጠ እያሉ ይሰድቧቸው ነበር። አብደላህን ወለዱ፣ ሞተባቸው። ከዛሊክ ኢብራሂም መጨረሻ ላይ ተወለደ፣ ሞተባቸው። በዚህ ጊዜ ይህን ሲሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ያኔ ሐዝን ሰው ናቸው እና እንደ ማንኛውም ሰው ሐዘኑ ተሰማቸው በልባቸው። ይሄ ሰውዬ ግዴታ አሁን ማንነቱን መነገር አስፈለገው። አላህ ስብሐነ ወተዓላ ለዚህ ነው ይህን ሰው ወላ ቱጢዕ ኩለ ሐላፊን መሂን ሐማዚን መሻኢን ቢነሚም ብሎ ገለጸው እና ስለዚህ ያለ አባት መወለዱን መገለጽ ያስፈልገው ለዚህ ነበር። ወዲያው ይህን የቁርአን አንቀጽ በሰማ ጊዜ ያለ አባት እንደተወለደ ዘሩ የተቋረጠ አይደለም ሙሐመድ ብሎ አላህ ስብሐነ ወተዓላ አጸናላቸው። ኢና አዕጠይናከ ልከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር አላቸው። አንተን የሚጠላ ሰው ነው ዘሩ የተቋረጠ ሙሐመድ፣ አብሽር ምንም እንዳይሰማ አላቸው አላህ ስብሐነ ወተዓላ። ነገር ግን እዚህ ቦታ ላይ ይህ ሰውዬ በጣም ደነገጠ። ያለ አባት እንደተወለደ ቁርአን ላይ ሲመጣለት ጊዜ ወዲያው እናቱን ፍለጋ ሄደ። ሰው ወሊድ ብን ሙጊራ እናቴ ያላት ቤት ሄደና ሙሐመድ ያለ አባት እንደተወለድኩኝ ተናገረ፣ እንደማይዋሽ እናውቃለን ደግሞ ስለዚህ አባት የለኝም አለ። በቃ እርግጠኛ ሆኖ ነው የሄደው። ይጠላቸዋል፣ ከሃዲ ነው። ልብ በሉ። እርሳቸውን በየሄዱበት እየተከተለ አንተ ዘር የተቋረጠ እያለ ልባቸውን ይሰብራቸዋል። የግዴታ ማንነቱ መነገር አስፈልገው ይሄ ሰው። ከዚያ በኋላ ፉን ያዘ ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ አይዋሽም፣ እነ ሙሐመድ ላ ይክዚብ አለ። ሙሐመድ አይዋሽም በፍጹም እናውቃለን ብንጠላውም አለ። አባት እንደሌለኝ ነግሮኛል በቁርአኑ ላይ፣ አባቴን አምጪ ንገሪኝ አላት። እውነቱን ነው ያለ አባት በዝሙት ነው የወለድኩ ብላ ነገረችው። ወሀዚህ ሙዕጂዛ ለነብዩ ሰለላሁ ዐለይሂ ወሰለም፣ ይህ ነገር ለነብዩ ሰለላሁ ዐለይሂ ወሰለም እንደ ተአምር ሆነ። ይሄ ሰው በእድሜ ይበልጣቸዋል፣ ትልቅ ሰው ነው። ያለ አባት መወለዱን ከፈጣሪ ውጭ ማን ሊያውቅ ይችል ነበር? እንዲሁም ደግሞ ያ ነቢይ የሆነ ስለ ድብቅ ነገራቶች አምላክ ያሳውቀው አካል ካልሆነ በስተቀር ወዲያው ሄደና እናቱን አባት እንደሌለ ይነግሮኛል፣ ሙሐመድ አይዋሽም፣ አባቴን አምጪ አላት። እውነቱን ነው አልዋሽም፣ አባት የለህም፣ በዝሙት ነው የወለድከው ብላ ተናገረች። ይህ ነው እና ይህ አንቀጽ እየተናገረ ያለው ስለ አንድ ግለሰብ እንጂ ስለ ጥቅል ስለ ሁሉም ስለ አባት ስለተወለዱ ልጆች አይደለም። ይወጣል አይደለም? እዚህ ቦታ አትታዘዝ እርሱን አትስማው እያላቸው ያለው ስለዚህ አካል እንጂ ስለ ሌሎች አይደለም። ገብቷል አይደለ? መጽሐፍ ቅዱስ ላይ ያለው ግን ከዚህ የተለየ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ እግዚአብሔር ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ቀጥሎ ምን ይላል? የዲቃላ ልጆች እስከ 10 ተወለዱ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል። ያ
ስለ አንድ ግለሰብ ሳይሆን ስለ ጥቅል ነው እየተናገረ ያለው። እዚህ ጋር ቁርአኑ ላይ እየተናገረ ያለው አንድን ግለሰብ አስመልክቶ ነው። እሱን እንዳውም አትስማው የሚልህን ልብህ እንዳይሰበር አትስማ እያላቸው እንጂ ሌላ ነገር አይደለም። ስለ አንድ ግለሰብ። እሺ